ኤላን በፍጥነት አፈቀርኩት። እንዴት? አላውቅም ቤኪ። እኔ ብዙ ጊዜ ስለ ትዳር አወራ ነበር። ኤላ ደግሞ ትቶኝ እንደማይሄድ ቃል ከገባልኝ በኋላ አባቱን ተከተለ። በጣም አምሮብሻል። ስለዚህ በቃ ይልሽ ሄድ ማለት ነው። ወዴት ነው የምትሄጂው? ቀጥሮልኛ ማረ ሁለት ሶስት እንደዚህ ሆነችው መድኃኒቷ ስለተቀየረ ነው። ታዲያ አሁን እንዴት አወቅ? እስካሁን ለሊት ስትወስድ የነበረው መድኃኒት ተመሳሳይ ምርት እንጂ በጣም ሲጠርቅ እገልሻለሁ። ቤዛ ከዚህ ካልሄድሽ እገልሻለሁ። ጥፊያውን ከዚህ ልቀቀኝ። ምን እያደረክ ነው? ያማል እንዴ? ልቀቀኝ። ዘቤን ብለሽ እንደምትመጪ ምን አደባበቅሽ? ቤዛ እናቷ ልጅ። አሁን ወሬህን ተውና ብሩን ታስገባለህ ወይስ አታስገባም? ይኸውልሽ ሌላ ተጨማሪ ስራ ካልሰራችሁ በፍጹም አታገኝ። ትዕግስቴን አታስጨርሰኝ ገጀራው። ሂጃውን ከዚህ አልሄድም። ቆይ ባሊ ሰላም እንዴት ናችሁ? ቻናሌ ቤተሰቦች ዛሬም እንደተለመደው በአዲስ ቪዲዮ መጥተናል። ላይክ ሰብስክራይብ ስለምታደርጉን እጅግ አድርገን እናመሰግናለን። አሁንም እርዳታችሁ ያስፈልገኛል፣ እገዛችሁ ያስፈልገኛል ማለት ነው። እባካችሁ ላይክ አድርጉልኝ። ምን ችግር አለው? ገብታችሁ ዝም ብላችሁ ከምትወጡ ላይክ ወይም ደግሞ ስታገኙት ላይክ አድርጉት። በቃ ምንም የሚያስከፍለው ነገር የለም ማለት ነው። እንግዲህ ሊሊ ወደ ነበር ጤንነቷ ተመልሳለች። ያው አደይ በመንጣቷ ብዙ ነገር አድርጋለች። ለእሷ ትል ብዙ መስዋዕትን ከፍላለች። አደይ ተንግዲህ ወዳ ዴቭን አታገባውም። ዴቭ ደግሞ እናቱ ሰምታ እናቱ በፍጹም እሷን ማግባት አለብህም፣ እኔ ፈልጋለሁ፣ ሴት አማረህ እንዴ ሚስት አማረህ እንዴ? ኦኬ እኔ እያለሁ እኔ የጓደኛዬ ልጆች አሉ፣ አንዷን ታገባለ። ስለዚህ ሌላ ሴት ማንንም እንድታገባ አልፈልግም በይው ብላለች ማለት ነው ለፍቅር እናት። ፍቅር ደግሞ አደይን ትተህ ሌላ ሴት ፈልገህ ብታገባ ይሻልሃል እየተባለ ነው። እንግዲህ ዴቭ በዚህ የተነሳ በጣም ትክት ብሎታል፣ ደክሞታል። ምንም ፍቅር እያገኘ አይደለም። እሷም ደግሞ ምንም ትዝም አይላትም። አደይ እውነት አንዳንድ ጊዜ ፍቅር እውነቷን ነው መሰለኝ። አደይ አታፈቅረህም፣ አንተ ብቻ ነው የምታፈቅራ። ስለዚህ ብትተዋትና ከሌላ ጋር ብትጀምር ይሻልሃል፣ ወይም ደሞኒ ያለሁልህ እያለችው ነበረ። ይሄ ነገሯ ትክክል ሳይሆን አይቀርም። አደይ እንደውም ከዴቭ ይልቅ ሊሊ ናት የምትበልጥባት አብዛኛውን ጊዜ ከዴቭ ለሊሊ ጊዜዋን ብትሰጥ ደስ ይላታል። እሷ ናት የምታስደስታት እንጂ ከዴቭ ጋር ብዙም ዴቭ ኧረ እንደው ወዴት ነህ ደውላ እንኳን የሆነ ነገር እንኳን ቢፈጠር አግዘኝ ብለው አታውቅም። እኔ አሁንስ በፊት በጣም እንዲጋቡና አብረው እንዲሆኑ አብረው በቃ የሆነ የተሻለ ነገር እንዲፈጥሩ እፈልግ ነበር፣ አደይና ዴቭ ማለት ነው። ፍቅርም በጣም ነበር የምጠላት ማለት በመካከላቸው እየገባኝ ለማለያየት ስለምትሞክር በቃ አንቺ ረፊ አደይና ዴቭ አንድ ላይ የሆኑ የሚል ነበረ ሀሳቤ። ነገር ግን አልሆነም ማለት ነው። እኔ እንደኔ ዶክተሩን በጣም ወዳታል፣ ግን እሷ የምትወዱ አይመስለኝም። ግን ያው ትንሽ ምናልባት ከዴቭ የተሻለ ስለሆነ ምናልባት ሊያገባት ይችላል ብዬ አምናለሁኝ። ዴቭ እና እሷ ግን ከእንግዲህ ወዲያ የሚጋቡ አይመስለኝም። አንደኛ እናቷ አልፈቀደችም፣ ሁለተኛ እህቷ ታፈቅረዋለች፣ ሶስተኛ ደግሞ የዴቭ እናት ደግሞ ሰምታ አልፈልግም ብላለች። ስለዚህ አይጋቡም ማለት ነው። በነገራችን ሊሊ መመለሷ ወደ ጤንነቷ በጣም ጥሩ ነው። በጣም አስጠልቶ ነበር ድራማው ማለት ነው። ሊሊ እንደዛ በመሆኗ ራሷን በመቀየሯ በጣም ትንሽ ደባሪ ሆኖ ነበረ። አሁን ግን በጣም ደስ የሚል ነው ማለቴ ያው ባቡሬንም መኪ ብላ እንትን ብለዋለች። እናም ደግሞ አብዛኛውን ጊዜ ቤዛ የምታደርጋቸው ነገሮች የሰይጣን ስለሆኑ ቶሎ ብለው ይጋለጣሉ። የሰይጣን ስራ ስለሆነ የምትሰራው፣ የክፋት ስራ ስለሆነ የምትሰራው ቶሎ ብለው ይጋለጡባታል። እንግዲህ ተጋልጣለች። እሷም ወንድሟም ሌላ ችግር ሳይፈጠር ኪኒኖን ሁሉ ለሌላ ሲያሰራጨው ቶሎ ብሎ ማግኘቱ ጥሩ ነው። ይህም ደግሞ የአደይ ብርታት ነው። አደይ ቶሎ በመንጣቷ ነው ይሄን ሁሉ ነገር እንድትድን ያደረገቻት። ደግሞ ለሌሎቹም እንዳይሰጥ እየተደረገ ያለው ማለት ነው። እንግዲህ ዶክተሩ በጣም ነው የሚያምናት። ያው ብዙ ነገር ዋሽታው ነው የመጣችው።
እኔ እናቴን እያሳከምኩ ነው፣ ገንዘብ ማግኘት አለብኝ። በነገራችን ገና መጀመሪያ ስታይ ወደው ነበረ። እሷ አመጣጧ እንደዚህ ልታደርግ ወይም ልትሰርቅ ወይም የሆነ ገንዘብ ለማግኘት አልነበረም። ነገር ግን እሷ መጀመሪያ የመጣችው ታውቃላችሁ፣ መጀመሪያ ላይ የመጣችው ገንዘብ ለማግኘት ነበረ። ገጬ ብላ የተወሰነ ገንዘብ ሊሰጣት ነበረ፣ ሰጣት። ከዛ ደግሞ ስታየው በጣም የሚያምር ነው፣ ረጋ ያለ ነው። ይህንንማ ማግባት አለብኝ፣ አግብቼ ሆስፒታሉን መቆጣጠር አለብኝ የሚል እምነት ስላደረባት እሱ በዛን ጊዜ ለአዴ ነበር ፈገግ የሚለው። ከዛ እሱን ባል ለማድረግ ስለከጀለች ስላሰበች ግዴታ ከሱ ጋር መስራት አለብኝ ብላ ያው ገባች ሆስፒታል፣ ብዙ ነገሮችን ወሻሽታ ማለት ነው። እሱም እሺ አግዝሻለሁ በማለት እንግዲህ ወደ ሆስፒታሉ ወስድና እዛ እየሰራች ትቀመጣለች። ነገር ግን በዛ ደግሞ መካከል ብዙ ነገር አደረገች። አንደኛ ሊሊን አገኘቻት፣ ሁለተኛ መድኃኒቱን አዛውራ ያው ለሽያጭ አቀረበችው ማለት ነው። ግን ያም ሆኖ ግን ለሷ አልደረሳትም። የሄደው ለሌላ ሰው ነው። እንግዲህ ስርቆሽ ሌላ ስርቆሽ ይሄዳል ማለት ነው። እንግዲህ የራስ ገንዘብ ስላልሆነ ተለፍቶበት አይደለም ሳይለፋበት ተለፍቶበት የተገኘን ብር ራሱ እንደዚህ አደብ ገዝቶ አይቀመጥም ማለት ነው። ሊሊ በመመለሷ በጣም ደስ ብሎኛል። ወደ ሰውነቷ ወደ ቀድሞ ማንነቷ ማለት ነው። እንግዲህ አሹና ሮማን ደግሞ ይኸው አልተስማሙም እስካሁን ድረስ። አቤና ባለቤቱ ያው እየተመካከሩ ነው። አቤ ወደ አሜሪካ ልሂድ ይላል፣ እሷ ደግሞ ከሀገሬ ወደ ውጭ ሀገር አይሄድም እያለች ነው። ለምን ብትሄድ በጣም ደስ ነበር፣ ደግሞ አገብቼ ልውሰድሽ እያላት አሜሪካ እንደ መቀመጧ በጣም ነው የሚያሳዝነው። ግን እሷ ከዚህ አልሄድም ነው ያለችው። ሀገሬ ነቅነቅ አልልም፣ እዛው ሀገሬ ሆኜ እሰራለሁ እንጂ ነቅነቅ አልልም ነው ያለችው። እንግዲህ ያው እሱ ምንም አላለም እና ሁሉንም ነገር የተፈጠረውን ነገር ሁሉንም ነገራት። አቤ አዘነች። ለምንድን ነው ከኔ የምትደብቀኝ ይህንን ሁሉ እያለች እያለቃቀሰች ነበረ። እንግዲህ ካልሆነ ወደ ገጠር ይመለሳሉ። ያው የሚከታተሏቸው ከሆነ እሱን የሚከታተሉ ከሆነ ወደ ገጠር ወደ አዴ አባት ጋር ሊመለሱ ይችላሉ ማለት ነው። ገጀራው እንግዲህ አመልጧል። ያው መድኃኒቶቹን ወስዶ ብር አልሰጥም ብሏቸዋል። ጥሩ ነው፣ ደግ አድርጓል። ዴቭ መላው ጥፍት ብሎታል። ዝም ብሎ ብቻ ተጋርሟን ተቀምጧል። ማንንም አያወራም፣ ተናዷል። ሁልጊዜ እሷ ሊሊ እንዳለች ነው። ደግሞ በዛ ላይ ስመጣ እንኳን ጊዜ አልሰጠችኝም፣ ለእኔ ጊዜም የላት፣ ሁልጊዜ ሊሊ ነው እያለ እንግዲህ አኩርፏል።